ጋሽ የጽናት አባት ተመልሰው መጥተዋል። የጽናት አባት ሁሉንም ነገር በአንደበቱ ያውቃልና፣ ነገር ግን ጽናት አንድ ባንድ ራሷ ከልቧ ከአፏ ወጥቶ ካልነገረችኝ ምንም ነገር አልነግራትም እያለ ትንፍሽ አልልም ብሎ ሁሉንም በልቡ ነው ይዞታል። ጽናት ለአባቷ ያላት መውደድ ላቅ ያለ ነውና አባቴንም አላስከፋውም ብላ አሁንም እየዋሸችውና እያባበለችው ትገኛለች። ኪራ እንዲሁም ሌሎችም እውነቱን እንንገረው ቢሏትም እሷ ግን አይሆንም በፍጹም እያለች ትገኛለች። በሌላ በኩል ናሆምና ምሩም እየመከሯት ነበር። ኪራ ለእናቱ ይደውልና እንዴት ነሽ እማዬ ደህና ነሽ ወይ አባዬስ ብሎ ሲጠይቃትም ነበር። ነገር ግን አባትማ እኮ አያቱ ታማ ሊያየት ሄዷል ትለዋለች። አያት ታማ ሊያየት ሄዷል። እሱም አይ አልነገረኝም ታዲያ ሊያት እንዴ እያለ እያወራት ነበር። ከዚህ ቀደም ብላ ግን ደስ ደስ እያለ ነው አይደል ደስታ ይሰማዋል ትለዋለች። እሱ ደግሞ ታዲያ እንዴት አልደሰት አዎ ይላታል። ታዲያ እንዴት ነሽ ብሎም ጠይቋታል። ስለ ሰላምታዋ ካወራ በኋላ እንዲሁም ስለ አያቱ መታመም ከነገረችው በኋላ በቃ ችግር የለውም ታዲያ እኔ ልምጣ እንዴ ብሎም ሲጠይቃት አይ ቤቱን ለማን ትተህ ትለዋለች። ኪራም ቤቱማ ባዶውን ነው የሚሆን ጽናትም ብቻዋን ትሆናለች ብሎ ስልኩን ይዘጋዋል። ጽናት ሳሎን ላይ ቁጭ ብላ ነበርና ምሩና ናሆም መጥተው እንዴት ዋልሽ ይሏታል። ጽናት በሀሳብ ተውጣለች እና ምንም ዘወር ብላ አላየቻቸውም ነበር። ነገር ግን ጽናት ብሎ ናሆም ነካ ሲያረጋት ብድግ ትላለች ካለችበት ሀሳብ። ናሆም አይ አዲስ ፍቅር እኮ እንደዚህ ነው የሚያደርግ እያለ ሲቀልድባት ይገኛል። ናሆም እኛ ሰው አይደለንም እንዴ ሰው መስለን አልታየሽም ይላታል። ይልቅ ምን ነበር እንዴት ዋላችሁ ካለቻችሁ በኋላ ምግብ በላችሁ ብላም ጠይቃለች። ነገር ግን ናሆም ምግቡማ ድሮ ቀረ ይላል። እንዴት ስትለው በፊት አይኔን አይተሽ ነበር እንደ ራበኝ የምታውቂው። አሁን ጽናትም እኔ እናንተ መቀለጃ ልሆን እንዴ ስትላቸው ነበር። እንዲሁም ናሆም ቀልዱን መቀጠል ሲጀምር እሷም ናሆም ደግሞ አንድ ነገር ከያዝክ በቃ አተውም አይደል ስትለው ነበር። ናሆምም እንዲሁ ስታሳዝን ይችልል ይላል። ፍቅር ከያዛት በኋላ እኮ ልቧ ጠፋ ይላል። ምሩም በዘዴ መተረብ ትጀምራለች። ማለት ብሎ ይጠይቃታል። ምሩም ነገሩን ከለኮሰችው በኋላ ጥለው ትሄዳለች። ናሆምን ብድግልና እስኪ ደግሞ ልያት ወደ ማድ ቤት ምናልባት እኮ ከዛም ተከሳ ነው ይላል ጽናትን። ጽናት ስልክ ይደወልላታል። ሄሎ በቀለ፣ አይ የተበደርኩትን ብር ክፈይ ሊለኝ ይሆን ትላለች ከዛ ቀደም ብላ። ነገር ግን በቀለ የደወለው አባትሽ የለም መጥቷል፣ ከከተማ እየመጣ ነው ነበር ያላት። ጽናትም ይህን ስትሰማ ተርበተበታለች። እንዴት ሳይነግረኝ እንዴት ትላለች። በእኔ ምክንያት ነው ብላም ራሷን ትጠይቃለች። ስልክ ስደውልም ምንም አይሰራም። ምሩ መጣችና በዚህ መሀል በሰላም ነው ጽናት ስትላት አባዬ እኮ እየመጣ ነው አለኝ፣ ስልኩም አይሰራም እንዴት ላድርግ ትላለች። ምናልባት ቤቱ ጠፋበት ይሆን ትላለች። እንዲሁም በቃ መናሪያ ሄደን ፈልገው ስትል አይ ምናልባት ከዚህ እኮ መጥቶ ካጣን ቤቱ ስለሚያጣው ናሆም ወደ መናሪያ እንስደደውና እሱ የው ትላለች። እሺ ይባባሉና መጠባበቅ ይጀምራሉ። ጋሸም መኪና መንገዱ ምኑም ስለጠፋባቸው እየተንጎራደዱ ይገኛሉ። እንዲሁም አለ የተባለቃቸው ሁሉ ተዘርፎባቸዋል። ጋሸም መንገድ ላይ ቁጭ ባሉበት አንድ ወጣት ይመጣና ጋሸ ደህና ነህ በሰላም ነው ብሎ ይጠይቀዋል። እሱም የተፈጠረውን ነገር አንድ ባንድ ያስረዳዋል። ልጅን ልጠይቅ መጥቼ ነበር፣ ነገር ግን ስልኬንም ሳራቁኝ እንዲሁም እቀይም ብሎ ይነግረዋል። ያ ወጣትም በቃ ችግር የለውም እኔ ያስደውልሃለሁ፣ ስልኮን ካወቀው ንገረኝልና እሺ ብሎ ያስደውለዋል። ያ ወጣት ልጅም ባክህ የከተማ ሰው እኮ እንደዚህ ነው ጮለሌ ናቸው ይላል። ነገር ግን ጋሼ አይ እንደዛም አትበል፣ እንዳንተ አይነት ቅን ልቦና ያላቸው ሰዎች ብዙ አሉ ብሎ ይመልስለታል። ስልኩን ከደወለለት በኋላ ኪራና ጽናት ነበሩና ማን ነው ደግሞ የሚደውልልኝ ብላ ጽናት ትገረማለች። ኪራ ችግር የለውም አንሺው፣ እንደ ባለፈው ስልካቸው ጠፍቶባቸው ሊሆን ይችላል፣ ቻርጅ ጨርሶ ሊሆን ይችላል ይላታል። ስታነሳው አባቷ ነውና ደስ አላት። አባዬ የት ነህ? በቃ መጠው ብለዋለች። ጋሸም መጡ። ተሰባስበው ምግብ መብላት ጀመሩ። ምግቡንም እየበሉ አይደለምና ጋሸም ድፈሩት እንጂ ምንድን ነው እንደዚህ የምታረጉት ይላቸዋል። ጽናት በቃኝ ትላለች። ማዕዱን ጥላም ለመሄድ ስትሞክር እንዴ ምንድን ነው ማዕድ ትተሽ የምትሄጂው ተቀመጭ ይላታል። ሁሉም ቁጭ አሉ። ጋሸም በድሮ ጊዜ እንደዚህ ነበር ብለው ቀልዳቸውን ጀመሩ። አንድ አገልጋይ ነበር ያገባ እና ሁሉም ሰው ምግብ እየበሉ ይደርሳል። ከዛ ያሉት ሁሉ ከመቀመጫቸው ተነሱ። ያ ሰውዬ የተነሱለት ባለ ሀብት ነበር፣ ግን አንድ ሰው አልተነሳም። ያ ሰው ማን ነው? ሙሽራዋ ነበረች። የሚያገባት ባልተቤቷም ባለ ሀብቱም
ቤተሰቦቿም ዘመዶቹም ተነስተው ነበር ባለሀብቱን ተነስተው ለማክበር። እሷ ግን ምንም አልተነሳችም ነበር። ሁሉም ደነገጡ። ታዲያ ያ የከበረው ባለሀብት ሄደና ጠየቃት። ልጅ ስምሽ ማን ነበር? የሽመቤት አለችው። አንቺ የሽመቤት ሳትሆኝ የሽክብር ነሽ አላት። እናንተ ለእኔ ስትሉ ማዕዱን ረግጣችሁት ሄዳችሁ፣ እሷ ግን አለች አላቸው። ለማዕድ ምን አይነት ክብር እንዳለ በዚህ ምሳሌ ነገራቸው። ምሩም ዋው በጣም ደስ ይላል፣ ደግሞ እኮ ናፍቆኝ ነበር፣ እንደዚህ በእድሜ ገፋ ያሉ ሰዎች እኮ እንደዚህ አይነት ነገር ሲያወሩ በጣም ነው የምወደው ትላለች። ጽናትና ኪራ የሽመቤት ምን ላግዝሽ ይላታል ወደ ኩሽና ከሄዱ በኋላ። እሷም እሺ ብላ ትቀልዳለች። ምን ፈልገህ ነው የመጣኸው? ጉንጨን አሞኛል እና ዶክተሩ ደግሞ መድኃኒቱ ጉንጭን መሳም ነው ብሎኛል ይላታል። እሷም አይ አለችና ፈገግ ብላ አባቴ ያለ አንተ ሞዛዛ አትሞዘዝ ብላ ጥሎ ትሄዳለች። ደግሞ ለትዬ ንገራት መጀመሪያ። ምሩም ቡናዋን ሽርን ጉድ ማለት ጀመረች። ቡና ፈላ፣ እያወሩ ነው፣ እየተጫወቱ ነው። ጋሼ ቡናው እንዴት ነው? እንደ ጽናት ባይሆንም ምንም አይልም አይደል ትለዋለች። እሱም ሸገረ ይላታል። ኪራም ምን የምልህ ጋሼ ስልክ ግን የት ሄዶብን ይለዋል። ስልኬንማ እኮ አንዱ የከተማ ጭሎሌ ለእናንተ ብዬ የቋጠርኩትን አስቤዛ እንዳለ ይዞት ሄደ። ቶሎ ቶሎ ተሸክሞ እንደው እንደሚያደርስ መስሎ ይዞት ጠፋ ይለዋል። ለእናንተ አላለውም ብሎም ሀሳቡን ይሰነዝራል። እሺ ዋናው አንተ ሰላም መሆን ነው ብሎ ዝም ይሉታል። ጋሽም በቃ ደክሞኛል አረፍ ልበል ከጽናት ክላስ ሊሄድ ይላል። ኪራ አይ አልጋይ ላይ አለ አረፍ በል ሲለው አልጋ ክብር ነው ብሎ ወደ ጽናት ክላስ ይሄዳል። ጋሸና ጽናት ከዛ ቀደም ብሎ ምሩ በጣም እኮ ነው ደስ የሚሉ ጽናት እኮ እድለኛ ናት ይላሉ። ኪራና ምሩ በጣም እያሉ መውራት ይጀምራሉ። ጽናት አባቷን ወደ ክፍል ካስገባቸው በኋላ አባቷ ጥያቄ ይጠይቃታል። እንዴት ነው ትምህርትሽ? ውጤት ለምንድን ነው የማታሳይኝ ግን ብሎም ይጠይቃታል። ጽናት መርበትበቷን ትቀጥላለች። ውሃ ጠማኝ ብላም ውሃ ለመጠጣት ትወጣለች ጥለው። እኔ እኮ አውቄዋለሁ ከእሷ ይውጣ ብዬ ነው እንጂ ይላል ጋሽም። ጠዋት ሆነና ደህና አደርክ ትለዋለች ጽናት አባቷን። ደህና ነሽ ብሎ መጫወት ይጀምራሉ። ምነው ዛሬ በጠዋቱ እንቅልፍ አልወሰደም እንዴ? አይ ችግር የለውም ይላል። ትምህርት አትሄጅም ብሎም ይጠይቃታል። አሁንም መርበተቷን ትቀጥላለች ጽናት። አይ አንተን ጥዬ እኮ አልሄድም ብዬ ነው። ችግር የለውም ለእኔ ምሯለች ይላታል። ኪራ መጣ። ኪራ ትምህርት ሊሄድ ነው ትላለች ጽናት። የምን ትምህርት ይላል። በእርግጥ ዘንግቶት ነው ከዚህ ጋር። አሀ ልክ ነሽ፣ አየው አባቷን እኮ ጥላ አልሄድም ብላ ነው ይላል ኪራም። ጋሽም ችግር የለም ሂጅ ብሎ መላክ ይጀምራል። ከዛ ቀደም ብሎ ያች እጮኛስ ቤቲ የት ናት ይለዋል። ኪራ ቤቲ ተለያየን ይለዋል። ጽናትና ኪራ ወደ ትምህርት ቤት ለመሄድ በቃ ከዚህ ቦታ ሸኘኝ ትለዋለች። አብረው ይወጣሉ። እንደተለመደው የማስመሰሉ ዩኒፎርም ተለብሷል። ናሆም መንገድ ላይ ያገኛቸውና ዛሬ ደግሞ በዩኒፎርም ነው እንዴ ፍቅራችሁን የምትገልጹት ይላቸዋል። ነገር ግን አይ ናሆም እንኳን መጣ፣ ለማንኛውም ጋሽ አለ አባት ያለ እና ተጫወቱ እስከምመጣ ትለዋለች ጽናት። ኪራና ጽናት ተያይዘው ይሄዳሉ። ናሆም ወደ ጋሽ ሄድና ማውራትና መጫወት ይጀምራሉ። ምሩም ነበረች። ትንሽ ቆየት ይሉና ጽናት ትመጣለች ከትምህርት ቤት። እንደምን ዋላችሁ ይላል። ተከታትለው ነው የመጡት ማለት ይቻላል ኪራና ጽናት። ጋሽ እንዴ ምን ነው ተከታትላችሁ መጣችሁ ይላቸዋል። አይ መንገድ ላይ እኮ ተገናኝተን ነው ይላሉ። ጽናት ቁጭ በይ ይላሉ። ቁጭ ብለው እያወሩ እያለ የኪራ አባት ጋሽ ከተፍ ይላሉ። ሁላቸውም ከው ይላሉ ካሉበት ላይ። ሁሉም ተንተባተቡና ተደነገጡ። ኪራ ብድግ ይልና አባዬ መታል እንዴ ለምን አልነገርከኝም ይለዋል። ምን ችግር አለው ቤቴ አይደል ልጅን ላይ ነው የመጣው ይለዋል። እሺ አሉና ሁላቸውም ቁጭ ካሉ በኋላ ትንሽ ቆይተው ሁላቸውም እየተርበተበቱ ራሳቸውን ማስታወቅ ይጀምራሉ። እኔ አቶ ተፈራ እባላለሁ የኪራ አባት፣ እኔ የጽናት አባት ነኝ ብለው እርስ በርስ መታወቅ ይጀምራሉ። ሰላም ከተባበሩ በኋላ ሁለቶች ጋሼ ወይም አባወራ ሌሎቻቸውም ድንግጥ ብለው ወደ የቦታቸው ይመላለሳሉ። ጽናት ለምንድን ነው አባት እንደሚመጣ ታውቀ ነበር ለምን አልነገርከኝም ትለዋለች። ኪራ አይ አላውቅም ይላታል። ኪራም በቃ ምን እናድርግ ብሎ ሲያማከራት እውነቱን መናገር አለብን ብሎ ሀሳብ ቢሰጣትም እኔ አባቴን ማሳዘን አልፈልግም ምንም ማወቅ የለበትም ትላለች። ጽናትም አባዬ እስከሚሄድ ፍቅራችን አደባባይ መውጣት የለበትም ብላ ሀሳብ ትሰጣለች። እሺ ይላታል። ሌላ አማራጭ የለም፣ ሌላ አማራጭም አለ፣ እውነቱን መናገር ነው። ጽናት ምንም መናገር አልፈለገችም። አሁን አልተማርኩም ስራ እየሰራውን ታያለሽ፣ ግን እኮ በቀጣይ ዓመት እማራለሁ ትይው ነበር ብሎም ሀሳብ ቢሰጣት ጽናት ግን ምንም እየተስማማች አልነበረም።
እንደዚህ እያወሩ እያለ ጋሼ ይመጣል። ትንሽ ራሴን አሞኝ እኮ ጋደም ማለት ፈልጌ ነው፣ በር ሳላንኳኳ ገቡ አይደል ይላል። አይ ችግር የለም ብሎ ኪራ ይወጣል። ጽናትም አባቴ ሐኪም ቤት አልሄድክም እንዴት ትለዋለች። አቆምክ? አባትሽ ነኝ እኔ እኮ ብትነግሪኝም ልጄ ይላሉ። አፍ አውጥተሽ ባትነግሪኝም ሁሉም ነገር ገብቶኛል፣ አንድ የደበቅሽ ነገር አለ ይላታል። ናሆም እና ምሩ ስለተፈጠረው ነገር ተደናግጠው እያወሩ ይገኛሉ። እውነቱን መናገር አለበት። አሁን የኪራ አባት ቢናገርስ ጽናት ሰራተኛ እንደሆነች ከተናገረች ስተላለች ምሩ። ናሆም የጽናት አባት እኮ እየገባው ነው እንደዛ አይልም። አላየሽም እንዴት ቅድም ሲገባ እንዴት ዝም እንዳለ ቁጭ በይ እኮ ነው ያላት ይላል። ኪራና አባቱ አጅሬው ቆዳህን ነው እንዴ የምትቀይረው? ፈገግታህ ናፍቆኝ ነበር አሁንም እንደዛው ነህ ይለዋል። አይ አሁንስ እንደዛ አይደለውም፣ ፈገግታ ከናፈቀማ እስቃለሁ ይላል ኪራ። ለእናት ደወልክላት? አይ አልደወልኩም። ከዚህ መሆኔ እንዳትነግራት። ለምን? ከዚህ የመጣሁት ትንሽ አሞኝ ነው። ለምን አባዬ? ተረጋጋ። እጄን አሞኝ ነው፣ ወለም ብሎኝ ነው። ግን ወለም አላለኝም፣ ማሽን ይዞኝ ነው ማለት ወድቀ ነው ካለ በኋላ እውነቱን ይነገረዋል። ኪራም ምሽ በቃ ይልና ለማዬ ይደውላል። ከዛ ቀደም ብሎ ጋሸም ከአንተ ጋር መጥቼ ትንሽ ላሳልፍ ብዬ ነው፣ እረፍት ላድርግ ብዬ ነው ይለዋል። ኪራም በቃ ችግር የለውም ለማዬ አነግራትም ካለ በኋላ ስልክ ይደውላል። አያትስ እንዴት ነሽ? በቃ ደውላት እንደውም ለአያት ይለዋል። አያቴ እኮ መናገር አችልም አታወራም ይለዋል። አባዬ የማወራ ነገር አለ ሊል ነበር ብሏል። እሺ ምን ነበር? አስቸኳይ ካልሆነ በኋላ ብሎት ሄደ። ጽናትን በሀሳብ ላይ ትገኛለች። አባዬ ለኔ ሲል ገንዘቡን ተዘረፈ እያለች ነበር ካፌ ላይ ሆና። በዚህ መሀል ሰኑ ትመጣለች። እንዴት ነሽ? ለምንድን ነው ስለ ራስ ህይወት ማትኖሪ? ትላታለች። ጽናት አባቴ እኮ ነው እያለች መጨነቋን ትቀጥላለች። ምግብ በላሽ ትላታለች። አይሰኑ አንቺና ምግብ በቃ ትወደዳላችሁ ብላም ቀለለችባት። አዎ እኔ ስንግል ስለሆንኩ እስካሁን ምግብ እየበላው ነው ትላለች። ፍቅር እኮ ምግብ ይዘጋል ይላሉ። ናሆም እና ኪራ ስለተፈጠረው ነገር ማውራት ይቀጥላሉ። ነገርከው ወይስ አልነገርከውም እያሉ ናሆም እውነቱን ንገረው ለጽናት አባት እያለው ነው። እንዲሁም ከጽናት አባት ይልቅ ለአንተ ለራስ አባት ብትነግረው የተሻለ ነው ብሎ ሀሳብም ይሰጣል። መናገር አልፈልግም፣ ጽናት ፍቅራችን በአደባባይ መውጣት የለበትም ብላለች እና እሷን ማክበር አለብኝ ይላል ኪራም። ኪራና አባቱ ስፖርት እየሰሩ ይገኛሉ። እንዲሁም እየተጫወቱ ነው። ልትነግረኝ የፈለግከው ነገር ነበረ? አይ የለም። ምንድን ነው? ኪራ ማውራቱን ቀጠለ። አባቷ እንዴት መጡ? አባዬ ጽናት ሰራተኛችን አይደለችም፣ በቃ እንደ እንግዳ እንደ ቤተሰብ እንቆጥራት። ምን ማለት ነው? እዚች ልጅ ጋር የተፈጠረ ነገር አለ? በመካከላቸው የሆነ ነገር አለ? ጋሸም ሲጀመር ቀኑን ሙሉ እኮ ከቤት አልዋለችም ይላል። ጋሸ ሁሉም ነገር የገባው ነውና ለዛ ነው እንዴ አባቷ ተማሪ እንደሆነች አታውቅም ይላል። አዎ ይለዋል ኪራም። እኔማ 2 ፀጉር አላበቅልም እናገራለሁ እውነቱን ይለዋል። እንዲህ አባዬ ብሎ ብዙ መለፍለፍ ይጀምራል ኪራ። አባዬ ተው እንጂ ጭራሽ እንደዚህ ማሰብ ጀመርክ እንዴ? ከመቼ ወዲህ ነው ብሎም አባቱ ይገረማል። ኪብሮም ምን ይላል መሰለህ? የሰው ልጅ ሲዋሽ ማጅራቱን ጭንቅላቱን ምናምን ይይዛል ይላል። አሁንም አንተ እንደዛ እያደረግክ ነው። በቃ አባዬ ስፖርታችንን ስራ ብለው ይቀጥላሉ። ድራማው ከዚህ ጋር ነበር የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ቻናሌ ስትራክ ስላለበት ሸር፣ ላይክ እና ሰብስክራይብ በማድረግ ብትተባበሩኝ በጣም ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።